የአሜሪካ ጦር ማዕከላዊ እዝና የኢራን አብዮታዊ ጦር ትንቅንቅ ቀጥሏል። ሆርሙዝን ለማስከፈትና ለመዝጋት ቴህራንና ዋሽንግተን መፋለማቸውን ቀጥለዋል። አሜሪካ ጥቃቷን አጠናክራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራን አደብ ትግዛ እያሉ ነው። ኢራን በበኩሏ የሲቪል ተቋሞቼ የሚነኩብኝ ከሆነ በቀጠናው የሚገኙትን የሲቪል መሰረተ ልማቶች አወድማለሁ ብላ ዝታለች። ነገሩ ከረር እያለ መጥቷል። ከዚህኛው ግንባር ወደ ሩሲያና ዩክሬን ውጊያ ስንሻገር ሁለቱ ሀገራትም ትንቅንቃቸውን ቀጥለዋል። ኪየቭ በባሊስቲክ ሚሳይሎች ዳግም ተመታለች። ሰዎች ሞተውብኛል የምትለው ዩክሬን ከፖለቲካ ቀውስም ጋር ነው የተፋጠጠችው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የመከላከያ ሚኒስትሮቻቸውን አሁንም እንደ ሸሚዝ እየቀያየሩ ይገኛሉ። ያ ቦታ ሰው ሊወጣለት አልቻለም። በየ6 ወሩ የሚቀያየሩት ሚኒስትሮቹ የተለያዩ ሰበቦች እየተሰጡ ይሰናበታሉ። እኚህኛውን ሚኒስትር ዜሌንስኪ ስለምን አባረሯቸው የምንመለከተው ይሆናል። ዩክሬናውያን የመከላከያ ሚኒስትራቸው እንደተባረሩ ከሰሙ ከሰዓታት በኋላ ነበር አደገኛው ጥቃት የመጣው። የብሪታንያው ተሰናባች ጠቅላይ ሚኒስትር ኪር ስታርመር የመጨረሻ ሊባል የሚችለውን ጉዟቸውን ወደ ኪየቭ ለማድረግ ካመሩ በኋላ ነው ጥቃቱ የተፈጸመው። ከዚሁ ጉዳይ ሳንወጣ ወደ ኪየቭ የሚወነጨፉት የሩሲያ ባሊስቲክ ሚሳኤሎች ከዩክሬን ቁጥጥር ውጪ ፍጹም እንደወጡ እየተገለጸ ይገኛል። ኪየቭ ኢንዲፐንደንትን ጨምሮ የዩክሬን መገናኛ ብዙሃንም ይህንን ጉዳይ አምነዋል። የሩሲያ ባሊስቲክ ሚሳኤሎች ከመቱ በኋላ ይታወቃሉ እንጂ ሊመቱ ሲሉ አይታወቅም ነው እየተባለ የሚገኘው። ዩክሬንም ከአጋሮቿ የምታገኘው የደህንነትና ወታደራዊ መረጃ ዘግይቶ እየመጣባት እንደሆነ አሳውቃለች። የሩሲያ ባሊስቲክ ሚሳኤሎችን መጥለፍ የሚችለው በዩክሬን የሚገኘው የአየር መከላከያ ስርዓት ደግሞ ከተተኳሽ ውጪ መሆኑ ኪየቭ በባዶ ሜዳ እንድትደበደብ አድርጓታል እየተባለ ነው። ዩክሬኖች እየተነጋገሩበት ያለውን ጉዳይ እኛም እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጦር ማዕከላዊ እዝና የኢራን አብዮታዊ ጦር ትንቅንቅ ቀጥሏል። ሆርሙዝን ለማስከፈትና ለመዝጋት የሚደረገው ፍልሚያ ተጠናክሮ ሲቀጥል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አደብ ብትገዛ ይሻላታል ብለዋል። ኢራን በበኩሏ ሲቪል መሰረተ ልማቶቼ ከተነኩብኝ በቀጠናው የሚገኙትን የሲቪል ተቋማት አወድማለሁ እያለች ዝታለች። ምን እያደረገን እንደሆነ በደንብ ያውቃሉ የሚሉት የዋይት ሀውሱ አለቃ ኢራኖች አሁን ካሉበት ችግር መውጣት እንደሚፈልጉ እናውቃለን፣ መልእክቱ በደንብ ደርሷቸዋል ብለዋል። የአሜሪካ ጦር በኢራን የሚገኙ ወታደራዊ ኢላማዎችን እንደመታ፣ በተለይ ኢራን በሆርሙዝ ላይ የምትተኩስባቸውን መሳሪያዎችና ማስወንጨፊያዎች ልሳናቸውን እየዘጋ እንደሚገኝ ፔንታገን አሳውቋል። ኢራን በበኩሏ በባህሬንና በኩዌት ላይ ድሮን አዝንብ ያለው ስትል መግለጫ ሰጥታለች። የኢራን ቁልፍ ተደራዳሪ የሆኑት የሀገሪቱ ፓርላማ አፈጉባኤ በመሆንም የሚታወቁት መሐመድ ባገር ጋሊባፍ ኢራን የማትጠቀምበትን ስምምነት አትገዛለትም ብለዋል። ኢራን በሆርሙዝ ያላትን ቁጥጥር የማያረጋግጥ ነገር ውስጥ አትገባም ሲሉም ጋሊባፍ አሳውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኢራንን የሲቪል ተቋማት መቼ ታጠቃላችሁ ተብለው ሲጠየቁ ቀነ ገደብ አናስቀምጥም፣ እነሱም መነጋገር ስለሚፈልጉ አብረን የምናየው ይሆናል ሲሉ መልሰዋል። አሜሪካ ወደ ኢራን ወደቦች እየገቡና ከኢራን ወደቦች እየወጡ የሚገኙ መርከቦች ላይ እርምጃ እየወሰደች እንደምትገኝም አሳውቃለች። ኢራን ለሚደርሱባት ጥቃቶች ምላሽ መስጠቷን የቀጠለች ሲሆን በኩዌት በባህሬንና በዮርዳኖስ እየፈጸመችው ያለው እርምጃ ተጠቃሽ ነው። አሜሪካ በቄሽም ደሴት በባንደር አዳስና በቻባሃር ጥቃት መፈጸሟን ስታረጋግጥ ኢራንም በተመሳሳይ ቀጠናው ላይ የሚገኙ የአሜሪካ የጦር ቤዞች ላይ እርምጃ ወስጃለሁ እያለች ነው። ቴህራን ጎረቤቶቿን የመንካት ፍላጎት ባይኖራትም ሁኔታዎች ካስገደዱ ታደርገዋለች ሲሉ የኢራን ከፍተኛ ባለስልጣናት መናገራቸውን አልጀዚራ ዘግቧል።
የአሜሪካና የኢራን ፍጥጫ ዜናውን ተቆጣጥሮ ባለበት ሰዓት የሩሲያና ዩክሬን ፍልሚያም ተጠናክሮ ቀጥሏል። የዩክሬኑ ግንባር አሁን የበለጠ ትኩረትን እያገኘ መጥቷል። የሩሲያ ባሊስቲክ ሚሳኤሎችም ኪየቭን በባዶ ሜዳ እየመቷት ነው። ሰዎች ሞተውብኛል፣ ቆስለውብኛል ብላለች ኪየቭ ከሩሲያ ባሊስቲክ ሚሳኤል ምት በተጨማሪ በፖለቲካ ቀውስ ውስጥም እየዋኘች ትገኛለች። ሮብ ለሐሙስ ንጋት አካባቢ የተፈጠረው ጥቃትም ከባባድ ከሚባሉት ጥቃቶች ተርታ ተመድቧል። በዩክሬን ጦር የኪየቭ ቀጠና አዛዥ የሆኑት ቲሙር ቲካቼንኮ ኪየቭ በባሊስቲክ ሚሳኤሎች መመታቷን አረጋግጠዋል። በትንሹ 8 የሚሆኑ የሩሲያ ባሊስቲክ ሚሳኤሎች መተውናል ያለው ደግሞ የዩክሬን አየር ኃይል ነው። የ16 ዓመት ታዳጊን ጨምሮ የሞቱ ዜጎች አሉ፣ የቆሰሉብንም እንዲሁ ሲሉ የዩክሬን ባለስልጣናት ተናግረዋል። የኢራንን ሻሂድ ሚሳኤል የሚመስሉት የሩሲያ ድሮኖች በኪየቭ ሰማይ ላይ እንደታዩም እየተገለጸ ይገኛል። ለመኖሪያነት የማያገለግሉ ህንፃዎች ተመተዋል የሚሉት የኪየቭ ከተማ ከንቲባ ቫይታሊ ክሊሽኮ የተናገሩትን ነገር የሰማ ሰው ምናልባት ሩሲያ ወታደራዊ ኢላማዎችን ነጥላ ሳትመታ አልቀረችም የሚል ጥርጣሬ እንዲያድርበት ይሆናል። ሩሲያ ሐምሌ ከገባም በኋላ በርካቶችን የቀጠፉ ጥቃቶችን ፈጽማለች እየተባለ ይገኛል። በሰኔ ወር ብቻ ኪየቭን 7 ጊዜ በባሊስቲክ ሚሳኤል የመታችው ሞስኮ ለኪየቭ የሰኔ ወር የከበደ ወር እንዲሆን አድርገዋለች። ታዲያ ሰኔ ላይ ብቻ አላቆመችም። በሐምሌም ጥቃቷን አጠናክራ ነው የቀጠለችው። የፓትሪዮት የአየር መከላከያ ስርዓት ተተኳሽ እጥረት ዩክሬንን ክፉኛ እያመሳት እንደሚገኝ መገናኛ ብዙሃን መዘገባቸውን ቀጥለዋል። ይህኛው ጥቃት የተፈጸመው የብሪታንያው ተሰናባች ጠቅላይ ሚኒስትር ኪር ስታርመር ወደ ኪየቭ እያመሩ በነበረበት ወቅት መፈጸሙም ጭምር ነው። ዋና ዋና የኪየቭ ማዕከላትን መከላከል ያልቻለው የዩክሬን ጦር ከአሜሪካና ከአጋሮቹ የአየር መከላከያ ስርዓት ተተኳሽ እየጠየቀ የሚገኝ ቢሆንም ቀስ ብለህ ታመርተዋለህ ተባለ እንጂ አፋጣኝ ምላሽ እስካሁን አላገኘም። ሌላው አሳሳቢው ጉዳይ ደግሞ የሩሲያ ባሊስቲክ ሚሳኤሎች ፍጥነትና ምት ነው። የሩሲያ ባሊስቲክ ሚሳኤሎች ከተተኮሱበት ስፍራ ከ2 እስከ 4 ደቂቃ ባነሰ ጊዜ ውስጥ የዩክሬንን ዋና ከተማ ኪየቭን ይደበድባሉ። እዚህ ላይ የሚነሳው አሳሳቢ ነገር ታዲያ በኪየቭ የሚገኘው ሚሳኤል መጣ፣ ድሮን በረረ እያለ የሚጠቁመው የማስጠንቀቂያ ድምፅ ከባሊስቲክ ሚሳኤሉ ፍንዳታ በኋላ የሚሰማ መሆኑ ነው። የኪየቭ ከተማ ነዋሪዎች ቢያንስ ሁሉንም የሩሲያ ሚሳኤሎችና ድሮኖችን ማክሸፍ የሚችል ስርዓት ባይኖራቸውም ሚሳኤል መጣባችሁ የሚለውን ድምፅ ግን እስካሁን ሲጠነቀቁበት ቆይተዋል። መጠለል ባለባቸው ስፍራ እንዲጠለሉም ይሆናሉ። አሁን ግን የሩሲያ ባሊስቲክ ሚሳኤሎች ምታቸው፣ ፍንዳታቸውና ጉዳታቸው እንጂ መጡ የሚለው ማስጠንቀቂያ እየቀደም አይደለም። ኪየቭ ኢንዲፐንደንትም ይህ ስለምን ሆነ ሲል የተለያዩ የዩክሬን ባለስልጣናትን ጠይቋል። የዩክሬን የመከላከያ ሚኒስቴር አማካሪ የሆኑት ሚሃይሎ ፌዶሮቭ፣ የተሰናባቹ የዩክሬን መከላከያ ሚኒስትር ሚሃይሎ ፌዶሮቭ አማካሪ የሆኑት ሴርሂ ቤስክሬስትኖቭ ለኪየቭ ኢንዲፐንደንት እንዲህ ሲሉ ይናገራሉ። እኛ ሚሳኤል መምጣቱንና አለመምጣቱን በራሳችን አናውቅም። አጋሮቻችን መልእክቱን ይልኩልናል። ከማስወንጨፊያዎች ልክ ሲወነጨፉ ከዚህ አቅጣጫ ወደዚህ አቅጣጫ ጥይት እየመጣባችሁ ነው ብለው ያስጠነቅቁናል። እኛ ከየት ነው መረጃ የምታመጡት አንላቸውም። ነገር ግን ሁላችንም ልንግባባበት የምንችለው ነገር አለ። የሳተላይት ኮሚኒኬሽኖችን እንደሚጠቀሙ። እነዚህ አሳሽነታቸው የታወቀ የኮሚኒኬሽን ሳተላይቶች በመሬት ላይ የሚሆኑትን ነገሮች በማየትና በመተንተን መረጃ ያቀርባሉ። የዩክሬን አጋሮች ይህንን መረጃ ተጠቅመው ለኪየቭ መረጃውን ያደርሷታል። በአየር መከላከያ ስርዓቷ ውስጥ ይህ እንዲካተት ታደርግና ህዝቡ መጠለል ባለበት ሰዓት እንዲጠለል ታደርጋለች። ሆኖም ከቅርብ ጊዜ ወዲህ ይህ ነገር እየሆነ አይደለም። ምናልባት የትኛውም የቴክኖሎጂ ስርዓት የራሱ ግድፈት ስለሚኖረው እንደ ግድፈት ቆጥረነዋል ሲሉ አማካሪው ይናገራሉ። የሩሲያ ዚርኮን፣ ኪንዛል እና ኢስካንደር ሚሳኤሎች እንደ ልብ ኪየቭን እየደበደቡ ያሉበት ሌላኛው ምክንያት ደግሞ የዩክሬን የአየር መከላከያ ስርዓት ተተኳሽ እጥረት ነው። ከፓትሪዮት የአየር መከላከያ ስርዓት ውጪ እነዚህን ግዙፍ የሩሲያ ባሊስቲክ ሚሳኤሎች ሰማይ ላይ ጠልፎ መምታት የሚችል የአየር መከላከያ ስርዓት በኪየቭ የለም። በዚህም መሰረት ጉዳቱ ከፍ እያለ እንደሚገኝ
ቤስክሬስትኖቭ ለኪየቭ ኢንዲፐንደንት ተናግረዋል። ከዚሁ ጉዳይ ብዙም ፈቀቅ ሳንል ዜሌንስኪ እንደተለመደው የመከላከያ ሚኒስትሮቻቸውን እንደ ሸሚዝ እየቀያየሩ ይገኛሉ። ተሰናባቹ መከላከያ ሚኒስትር ሚሃይል ፌዶሮቭ ሆነዋል። እኒህ ሚኒስትር ከ6 ወራት በኋላ ነው ከስልጣናቸው የተነሱት። ሚኒስትሩ በቆይታቸው ወቅት ህዝባቸውን ማገልገላቸው እንደሚያስደስታቸው ካተቱ በኋላ የሩሲያን ሚሳኤሎችና ድሮኖች በመጥለፍ ረገድ ከፍተኛ መርታ በእሳቸው የስልጣን ጊዜ መታየቱን በስንብት ደብዳቤያቸው ላይ አትተዋል። የሩሲያን ድሮኖችን ጠልፍ የነበረው እኔ ከመምጣቴ በፊት 83 በመቶ ነበር። አሁን ወደ 91 በመቶ ከፍ አድርገነዋል። ክሩዝ ሚሳኤሎች እስከ 47 በመቶ ብቻ ነበር ሲመቱ የነበሩት። አሁን 87 በመቶ ደርሰዋል በማለት የሥራ አፈጻጸማቸው ላቅ ያለ እንደሆነ እወቁልኝ ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጠቅላይ ሚኒስትራቸውን ጨምሮ ሚኒስትሮችን እያሰናበቱ ይገኛሉ። ሁልጊዜም ሚኒስትሮቻቸውን እየፈወዙ በስልጣናቸው ላይ ይገኛሉ ተብለው የሚታሙት ዜሌንስኪ አሁን ሚሃይል ፌዶሮቭ ላይ ጨክነዋል። ከአሜሪካው የቴክኖሎጂ ኩባንያ ፓላንቲር ጋር እጅና ጓንት ሆነው የሰሩት በአርቲፊሻል ኢንቴሊጀንስ ኤአይ የታገዙ ኢላማን አነፍንፈው ማግኘት የሚችሉ የተለያዩ ዳታዎችን ሲያሰባስቡ የነበሩት ከተቋሙ ጋር ግንኙነታቸውን ያጠናከሩት ፌዶሮቭ የመከላከያ ሚኒስቴራቸው ውስጥ ያሉት የሙስና ጉዳዮችን በአግባቡ አለማስተካከላቸው እንደሚቆጫቸው ተናግረዋል። በተለይ ኔቶ በሚፈልገው ደረጃ አላደረስነውም ብለዋል። የጠቅላይ ሚኒስትር ዩሊያ ሲቭርዴንኮ ካቢኔ እየተሰናበተ መሆኑን ተከትሎ እኒህ ሚኒስትርም ቻው ተብለዋል። ለመሆኑ ሚኒስትሩ ለምን ተባረሩ የሚሉትን ጉዳዮች የተለያዩ መገናኛ ብዙሃን የተለያየ ቃና ሰጥተው ዘግበዋቸዋል። የዩክሬን የፓርላማ አባላትን የጠቀሰው አርቲ ጉዳዩ ከወታደራዊ አዛዡና ከዜሌንስኪ ጋር እንደሚገናኝ አንስቷል። የጦር ኃይሎች አዛዡ አሌክሳንደር ስሪስኪና የመከላከያ ሚኒስትሩ ተቋሞቹ የሚመሩበትን መንገድ በተመለከተ ስምምነት እንደሌላቸው ተነግሯል። ያሮስላቭ ዜሌስኒያክ የተባሉ የፓርላማ አባል ዜሌንስኪ ፌዶሮቭ ላይ ቂም የቋጠሩት ወታደራዊ ምልመላን ዘመናዊ በሆነ መንገድ አልሰሩም በሚል ነው። በዲጂታል ትራንስፎርሜሽን ሚኒስትርነት ሀገራቸውን ማገልገል የጀመሩት ፌዶሮቭ በብዙ መልኩ በመከላከያ ሰራዊቱ ዘንድ ከበሬታን ሲያገኙ ቆይተዋል። ዜሌንስኪ ድንገት እኒህን ሰው ማንሳታቸው ፖለቲካዊ ልዩነት በመሃላቸው ተፈጥሮ ይሆን የሚል ጥያቄም እንዲነሳ አድርጓል። የዛሬ ዓመት በመከላከያ ሚኒስትርነት የነበሩት ዴኒስ ሽሚጋል ነበሩ። በሐምሌ ወር የተሾሙት ዴኒስ ሽሚጋል ከ6 ወር በኋላ ተባረው ፌዶሮቭ መጡ። ፌዶሮቭም ከ6 ወር በኋላ በመባረራቸው ምክንያት በአንድ ዓመት ውስጥ ዩክሬን ሁለተኛ የመከላከያ ሚኒስትር እንድታይ ሆኗል። በቅርብ ዓመታት ብቻ አሌክሲ ሬዝኒኮቭ፣ ሩስተም ኡሜሮቭ እና ሌሎችም ሚኒስትሮች በዚህ ቦታ ተገኝተው የተባረሩ ሰዎች ናቸው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።